ሰላም ዩቲዩብ ዛሬ በቻይና ከተማ ውስጥ በጣም ፖፑላር የሆነና ከ100 ዓመት በላይ እድሜ ያለው በሚሊዮኖች ኦንላይን ያዩት ፖፑላር ቢልዲንግ አለ። ወደዛ ሄጀም እንደሚመስል አሳያችኋለሁ። ወደ ቪዲዮ ስለ ሻንጋይ ስናስብ ዘመናዊና ፊውቸሪስቲክ ስካይ ስክራፐር ህንፃዎች ያሉበት ከተማ ነው። ነገር ግን በዚህ ከተማ ከዘመናዊቷ ኤዥያ ይልቅ በ1920ዎቹ ፓሪስን የሚያስታውስ አንድ አስደናቂ ሰፈር አለ። የቀድሞ የፈረንሳይ ይዞታ ወይ ደግሞ ፎርመር ፍሬንች ኮንሴሽን የሚባል ቦታ ሲሆን በዚህ ሰፈር መሃል ደግሞ ጦርነቶችን፣ አብዮቶችንና የዘመናት ሽግግርን ተቋቁሞ የቆመ አንድ አስደናቂ ባለ 3 ማዕዘን ህንፃ ይገኛል። ይህ የውኳንግ ህንፃ ይባላል። በዛሬው ቪዲዮ ስለዚህ ህንፃ ታሪክ፣ ስለ አሰራሩና እንዴት በሻንጋይ ከተማ ውስጥ በጣም ፖፑላር የቱሪስት ዴስቲኔሽን እንደሆነ አሳያችኋለሁ። ወደ ቪዲዮ አሁን ያለነው እንግዲህ በቻይና ከተማ ውስጥ በጣም ፖፑላር የሆነና ሚሊዮን ህዝብ እየመጣ ፎቶ ቪዲዮ የሚነሳበት ቢልዲንግ አለ። ይሄ ውኳን ቢልዲንግ ይባላል። እንደምታዩት እዚህ ጋር ያለው ሰው ብዛት ኢትስ ኢንሴን። ይሄ በየጊዜው በየቀኑ እንደዚህ አይነት ሰው ይመጣል ማለት ነው እዚህ ፎቶ ለመነሳት። ውጭ ደግሞ ይሄ ፍሬንች ኮንሴሽን ይባላል። ፍሬንቾች ሻንሃይን ኮሎናይዝ ባረጉበት ጊዜ ቢልድ ያረጉት ሰፈር ነው። በጣም ፖፑላር እና በጣም ውድ ሰፈር ነው። ምን እንደሚመስል ዞር ዞር እያልኩ አሳያችኋለሁ። ዛሬ የመጣንበትና ላሳያችሁ የወደድኩት ቢልዲንግ ይሄ ውኳን ይባላል። ከዚህ ጋር ስታዩት እንግዲህ 30 ዲግሪ ላይ ኤግዛክትሊ የተቀመጠ በአውሮፓውያን አርኪቴክቸር የተሰራ ህንፃ ነው ማለት ነው። እንግዲህ ለምን ፖፑላር እንደሆነ እንደዚህ እድሜው ምን ያክል እንደሆነና ውስጥ እየገባው ምን እንደመስል አሳያችኋለሁ። እዚህ ጋር እንደምታዩት ሚሊየን ማለት ትችላላችሁ። በቃ ሁሉም ሰው ስልክን ይዞ ፎቶ እያነሳ ነው፣ ቪዲዮ እየቀረጸ ነው ምናምን ማለት ነው። እንግዲህ በጣም ፖፑላር ነው። ሻንጋይ ውስጥ መስት ቪዚትድ እና በጣም ፖፑላር ከሆኑ ቦታዎች ውስጥ አንዱ ነው ማለት ነው። ታያችኋል የሰው ብዛት። እዚህ ጋር ፎሪነሮች አሉ፣ ቻይኖች አሉ፣ የሌለ ሰው የለም እና እዚህ ፎቶ ለመነሳት ወይ ቪዲዮ ለመነሳት ላይ እየተጋፋችሁ ነው። ምክንያቱም በጣም ብዙ ሰው ነው ያለው። ግን ሉክ ይሄ ለመናገር ለፊልም የተሰራ እንጂ እውነተኛ ቢልዲንግ አይመስልም። ግን ከ100 ዓመት በላይ እዚህ ላይ የቆመ በጣም ፖፑላር ቢልዲንግ ነው። እንግዲህ ኤሮፓያን ስታይል ያለና በቻይና በሻንጋይ ከተማ ተጠብቆ ያለ የታሪክ መስህብ ነው። እንግዲህ እንደ ቻይኖቹ የራሳቸውን ባህል ሳያጡ ኤሮፓያን ካልቸር አስቀምጠው ዛሬ ሚሊዮን ብር እየሰሩ እንደሆነም ደግሞ ነግራቸዋለሁ። ይሄ ህንፃ የፈረንሳይ ህዳሴ ስታይል በረንዳዎች ያሉት የቀይ ጡብ ግድግዳዎችና 6 መንገዶችን የሚያገናኝ 30 ዲግሪ ላይ ያረፈ የሚገርም አርኪቴክቸር ዲዛይን ያለው ቢልዲንግ ነው። ደግሞ ፍሬንቾች ሻንጋይን በወረሩ ጊዜ ያሳረፉት አሻራ ነው። ማይዘ የማያነሳ ሰው የለም። እዚህ ጋር ይታያችኋል። በሁለቱም ሳይድ ነው እዚህ ጋርና በዛ በኩል። ምክንያቱም ይሄ ቢልዲንግ 30 ዲግሪ ኤግዛክትሊ 30 ዲግሪ ላይ የተሰራ ነው እና 5 ሮድ አለ። በዚህ ጋር እንዳለ እዛ ጋር እንዳለ እዛ ጋር 2 3 4 5 አምስቱንም ቢልዲንግ ኮኔክት የሚያደርግ 30 ዲግሪ ላይ የተቀመጠ ቢልዲንግ ነው። ጋይስ እንግዲህ እዚህ ጋር ቆሞ ለመነሳትም ቪዲዮ ለመስራትም ማዛ ነው። በጣም ብዙ ነው ያለውና ወደ ቢልዲንጉ ቀረብ ብያልኩ ደግሞ ላሳያችሁ። እንግዲህ ጋይስ ይሄ ቢልዲንግ 1924 ታያችኋላ። ከ1924 ኦልሞስት 100 ዓመት አልፎታል ማለት ነው። ይሄ ቦታ በጣም ፖፑላር ነው። እዚህ የህዝብ ብዛት በስማ እንደ አውሮፓውያን አቆጣጠር በ1924 የተገነባው ይህ ባለ 8 ፎቅ ድንቅ ስራ በመጀመሪያ የኖርማንዲ አፓርትመንት በመባል ይታወቅ ነበረ። ህንፃውን የነደፈው ላዝሎ ሁዴክስ የሚባል እውቅ የሃንጋሪ ስሎቫኪያ አርኪቴክት ሲሆን ከጦርነት እስረኝነት አምልጦ ሻንጋይ በመግባት የከተማዋን አስደናቂ ገጽታ የቀረጸ ሰውም መሆን ችሏል ማለት ነው። ሁዴክ 5 የተጨናነቁ መንገዶች የሚገኙበትን ይህን አስቸጋሪ ባለ 3 ማዕዘን መሬት ሲሰጠው ልዩ የፈጠራ ችሎታውን ተጠቅሞ በከተማው የመጀመሪያው በረንዳማ አፓርትመንት ኮምፕሌክስ የገነባ ሲሆን የ30 ዲግሪ ስለታማ ቅርጹ የኒውዮርክን ዝነኛው ፍላት አይረን ህንፃ ይመስላል። ከሁዋይ ሃይ መንገድ ላይ ሆናችሁ ስትመለከቱት ደግሞ ህንፃው መንገድ ላይ የሚቀዝፍ ግዙፍ የቅንጦት የባህር መርከብ ይመስላል። ፍሎር ላይ እንግዲህ ስትገቡ እዚህ ጋር ይሄን አርኪቴክቸር እንደ ሱቪነር አድርገው ይሸጡታል ማለት ነው። ፔንቶች አሉ፣ ፎቶዎች አሉ፣ የተለያዩ ነገሮችን መግዛት ትችላላችሁ። ማግኔቶችም መግዛት ትችላላችሁ ማለት ነው። ስፔሻሊ
እዚህ ሀገር ላይ ለቫኬሽን ከሆነ የመጣችሁት እንደዚህ አይነት ነገሮች አሪፍ ናቸው። ዋው እና ይሄ ኤሪያ በጣም የምወደው አንደኛ እኔ የምኖርበት አካባቢ በጣም ቅርብ ነው። 2 ኪሎ ሜትር ነው እኔ ከዚህ ርቄ የምኖረው። በጣም ዳውንታውን ነው። ከዛ ውጭ ደግሞ ክሪስማስ ሲሆን የተለያዩ ሲዝኖች ላይ አሪፍ ኮፊ ሾፖችን፣ አርት ጋላሪዎችን ምናምን የምታገኙበት ቦታ ነው። ዋው ይሄኛው ሚኒ ውኳንግ ቢልዲንግ ይታያችኋል። ቢልዲንጉ እንደዚህ ነው አቀማመጡ። ፉል ስትራክቸሩ እንደዚህ ነው። 30 ዲግሪ እንዲሰራ ተደርጎ ነው የተሰራው። ቅድም እንዳልኳችሁ ግን ፊቱ ነው በጣም ፖፑላር ከዚህ ጋር ያለው ማለት ነው። እዚህ ጋር ይሄ ምንድን ነው? ፍሬንች ታፍል። ኦ ማይ ጋድ! አሁን ውሻ ማን ነው ሊክ የሚያደርገው? እዚህ ጋር የቺፓው ድሬስ አለ። ቺፓው የቻይና ትራዲሽናል ድሬስ ነው እና በጣም ፖፑላር ነው። እንግዲህ የተገተረ ክሩዝ ይመስላል። ምክንያቱም በ30 ዲግሪ ላይ ያረፈ የሚገርም ቢልዲንግ ስለሆነ ማለት ነው። እንግዲህ ከታች ስታዩት ደግሞ የፓሪስ ወይ ደግሞ የኤሮፒያን ስታይል አርኪቴክቸር ነው። እዚህ ቦታ ለመከራየት እንግዲህ በሚሊየን ብር ያስወጣችኋል ማለት ነው። በጣም ኤክስፔንሲቭ የሆነ ቦታ ነው። ከዛ ውጭ ይሄ በጣም ፖፑላር የሆነ ኤሪያ ነው። እንግዲህ ይሄ ውኳንግ ሎ ማለት ይህ ህንፃ ለረጅም ጊዜ የመኖሪያ ቦታ ብቻ አልነበረም፣ ከፍተኛ ክብርና የሀብታምነት መለያ እንጂ። በመጀመሪያ ለሀብታም ምዕራባውያን የተሰራ ቢሆንም 1942 በአንድ ታዋቂ የቻይናዊ ባንከር ልጅ ተገዛ። ብዙም ሳይቆይ የቻይና ሲኒማ ወርቃማ ዘመን የነበሩ የፊልም ተዋናዮች፣ ዳይሬክተሮችና የጥበብ ሰዎች መኖሪያ በመሆን የሻንጋይ ቤቨሊ ሂልስ መሆን ቻለ። እንደ ውየን ዣኦዳን እና ዋንግ ሬሜይ ያሉ የጥበብ ከዋክብት እነዚህ ግድግዳዎች ጀርባ ኖረዋል። ነገር ግን ህንፃው ጥቁር ታሪክም አለው። በ1960ዎቹ በነበረው አስቸጋሪ የባህል አብዮት ወቅት በደረሰው የፖለቲካ ስደት ምክንያት በርካታ ምሁራንና የጥበብ ሰዎች ከህንፃው ላይ እየዘለሉ ህይወታቸውን አጥፍተዋል። ጋይስ እንግዲህ ይሄ ቦታ ምንም እንኳ 100 ዓመት እድሜ በላይ ቢኖረውም ዛሬ ላይ በጣም ፖፑላር እና ኤክስፔንሲቭ ከሚባሉ ቦታዎች ውስጥ ነው። እንግዲህ በጣም ኤክስፔንሲቭ ከሆኑ ቦታዎችና ኤሪያዎች አንዱ ነው። በዛ ላይ የቻይና ያንግ የሚባሉ ኢንፍሉዌንሰሮች በሉት ቲኔጀር ጀንዚዎች እንዳለ እዚህ በየጊዜው እየመጡ እንግዲህ ፎቶ ይነሳሉ። ክሬዚ ናቸው ማለት ነው። ምክንያቱም ይሄ ቦታ በጣም ፖፑላር ነው። ኢንስታግራምን በጣም ትሬንድ የሆነ ቦታ ስለሆነ እዚህ ቦታ የማይመጣ ምንም አይነት ሰው የለም። እንግዲህ ፎሪነሮችም ሻናይን ሲጎበኙ ከሚያዩቸው ቦታዎች ውስጥ አንዱ ነው። ይታያችኋል። ከዚህ ጋር ሆናችሁ ስታዩት damn, this is insane. This is crazy guys. Imagine ትራፊክ ሬድ አይደለም ግሪን። እንግዲህ ቻይና ውስጥ በጣም ኮመን የሆነ ነገር ስፔሻሊ ሻንጋይ ላይ በጣም ሞደርን ሲቲም ስለሆነ ትልቁ የቻይና ከተማም ስለሆነ ቱሪስት በጣም ነው የሚጎርፈው እና በየጊዜው በየመንገዱ ላይ ፎቶ የሚነሳ ቪዲዮ የሚሰራ ሰው ማየት በጣም የተለመደ ነው። እነዚህ ሰፈሮች እነዚህ ፍሬንች ኮንሴሽን ሺሆይ ይሄ ዲስትሪክት ምናምን ደግሞ በጣም ፖፑላር የሆኑ ኤሪያዎች ናቸው ለፎቶ ሹቲንግ። የተለያዩ ኩዚ የሚባሉ ካፌ ሬስቶራንቶች ያለበት ቦታ ስለሆነ እዚህ አካባቢ ላይ ወክ የማድረግ እድል ካጋጠማችሁ ፎቶ የሚነሳና የማያነሳ ሰው አታጡም ማለት ነው። አይ ጋይስ አሁን ደግሞ ያለነው የፍሬንች ኮንሴሽን ይባላል። ይሄ እንግዲህ ኩለስት የሚባለው ኔበርሁድ ነው። እኔም የምኖረው እዚህ ኔበርሁድ ነው። ለምን እዚህ እንደመጣውና
ስለዚህ ቦታ ታሪክ እነግራችኋለሁ። ይህ እንግዲህ ፍሬንቾች ሻንጋይን ኮሎናይዝ ባረጉበት ሰዓት ቢውልድ ያደረጉት ይኖሩበት የነበረና አድሚኒስትራቸው ሴንተር ያደረጉበት የነበረ ቦታ ነው። ስቲል አሁንም ድረስ ይሄ ኔበርሁድ የፍሬንች ስታይል አፓርትመንት ነው ያለው። የፍሬንች ስታይል አፓርትመንት እና አርኪቴክቸር ነው ያለው። እኔ የምኖርበት ቤት ራሱ ከ100 ዓመት በፊት በፍሬንቾች የተገነባ ነው። አርኪቴክቸሩ በጣም የሚገርም ነውና ይታያችኋል። ይሄ ፍሬንች ኮንሴሽን በዛ ጊዜ የገነቡት ነው። ምን እንደሚመስል ወደ ውስጥ ሰፈሩን አሳያችኋለሁ። በጣም ፖፑላር የሚባሉ ትሬንድ የሆኑ ኤሪያዎች ያሉት እዚህ አካባቢ ነው። ሳይት ኦፍ ፎርመር ፍሬንች ኮንሴሽን ኮርት ሃውስ። ይሄ እንግዲህ በዛ ዘመን ኮርት ሃውስ የነበረ ነው ማለት ነው። አሁን ላይ ዝግ ነው። አገልግሎት ላይ ይሁን አይሁን እርግጠኛ አይደለሁም፣ ግን እንደምታዩት በጣም ነው የሚያምረው። እንደምታዩት እንግዲህ ይሄ ኔበርሁድ በጣም የሚገርም ነው። አርኪቴክቸሩ ስቲል ፍሬንቾች እንደገነቡት ነው። ምናልባት ታድሶ ይሆናል እንጂ ያንን አይነት ስታይል አልቀየረም ማለት ነውና ይሄ እዚህ ኤሪያ ላይ ይሄ ሾ የሚባለው ዲስትሪክት ሙሉ በሙሉ በፍሬንቾች እና በኮሎናይዘሮች የተገነባ ነው ማለት ነው። ስቲል አርኪቴክቸሩን ታያላችሁ ማለት ነው። እነዚህ ኔበርሁዶች ምን እንደሚመስሉ በጣም የሚገርም ኤሪያ ነው። እንግዲህ ሻንጋይ ትላልቅ ስካይ ስክራፐሮች እና ፊውቸሪስቲክ የሆኑ ቢልዲንጎች ብቻ ሳይሆን ያሉበት እንደዚህ አይነትም በመቶዎች ዓመት 200 ዓመት በፊት የተገነቡ ኔበርሁዶችም አሉ ማለት ነው። ይታያችኋል። እና ጋይስ እንግዲህ ቻይኖቹ ፍሬንቾቹ ምንም እንኳን መጥተው ኮሎናይዝ አድርገው የራሳቸውን አርኪቴክቸር የራሳቸውን አሻራ አሳልፈው ቢሄዱ ሙሉ በሙሉ ዲስትሮይ አላረጉትም። ምንድነው ያደረጉት? ፍሬንቾች የሰሩትን ነገር ጠብቀው ዛሬ ላይ ግማሾቹ መኖሪያ ግማሾቹ ደግሞ የኮሜርሻል ቢልዲንግ ሆነው ሬስቶራንቶች፣ ኮፊ ሾፖች ሆነዋል ማለት ነው። ይሄ እንግዲህ ለሻንጋይ ከተማ የሚገርም ገንዘብ መስሪያ ከመሆንም ባለፈ የከተማዋን ታሪክ በደንብ የሚናገር ቦታ ነው ማለት ነው። ስለዚህ ቻይኖቹ ያለፈውን ዲስትሮይ አያደርጉም። ያለፈውን ላይ ሞደርኑን እየገነቡ ያሉ የሚገርሙ ህዝቦች ናቸው። ፍሬንች ኮንሴሽን እኔ በጣም የምወደው ኔበርሁድ ነው። ለረጅም ጊዜ መኖር የምፈልግበት የነበረ ኤሪያ ነው። ፋይናሊ እንግዲህ ሙቭ አድርጌ እዚህ ኤሪያ ነው ያለሁት። በሌላ ጊዜ ኢንተረስትድ ከሆናችሁ አፓርትመንት ቱር ምናምን ቪዲዮ ሰራላችኋለሁ። ዛሬ ግን ኔበርሁዱን ላሳያችሁ ብዬ ነው ምን የሚገርም ነገር እንዳለውና ሻንጋይ ውስጥ በጣም ፖፑላር የሚባሉ ኔበርሁዶች ምን እንደሚመስሉ ግሊምስ እንድታገኙ ነው። የላይክ ሰብስክራይብ ሸር እያደረጋችሁ ጋይስ እንግዲህ አሁን ከፍሬንች ኮንሴሽን ሳልወጣ እዚህ ጋር ምን እንዳየው ላሳያችሁ። ምን ይላል መሰላችሁ? ሜሞሪ ሃል ኦፍ ሻንጋይ ኦፊስ ዴሌጌሽን ኦፍ ኮሚኒስት ፓርቲ ኦፍ ቻይና ይላል። ታያችኋል። እንግዲህ የኮሚኒስት ፓርቲ ኦፊሳቸው ነው የነበረ እዚህ ፍሬንች ኮንሴሽን የሚገኝ ቦታ ነው። ወደ ውስጥ ገብቼ ላሳያችሁ። እንግዲህ ፎቶ እየተነሱ አቋርጠናቸዋል። ምንም ማድረግ አይቻልም። አይ ቲንክ ይሄ ቦታ ፎርመር ሲሲፒ ሜምበሮች እና ምንድነው እነዚህ ኦፊሰሮች የሚሰሩበት የሚኖሩበት ቦታ ነው የነበረ። እዚህ ጋር ማን እንደሆነ አላውቅም፣ ግን እዚህ ጋር የሆነ ሰው አለ። እስኪ ጠጋ ብለን እናያቸው። ኩል የሆነ ቦታ ዋው። እዛ ጋር ደግሞ እንደ ኢትዮጵያ ናሽናል ሙዚየም ስትገቡ እንዳለው አይነት ነገር አለ። ኦ ከ1898 እስከ 1976 አሮን ነው ማን እንደሆነ ጆን ላይ 就是上海的以前的政府吗？ይህ የምታዩት መሪ ዡ ኤንላይ ይባላል። በጣም አስፈላጊ የቻይና መሪ የነበሩ ሲሆን ከ1949 እስከ 1976 እስከሞቱበት ጊዜ ድረስ የቻይና ህዝባዊ ሪፐብሊክ የመጀመሪያ ጠቅላይ ሚኒስትር ነበሩ። ዡ ከሊቀመንበር ማኦ ዜዶንግ ጋር በቅርበት የሰሩ ኮሚኒስት ፓርቲ ስልጣን እንዲያገኝ ረዱና እዚያም ቻይና ከሌሎች ሀገሮቹ ጋር ያላት ግንኙነትና ኢኮኖሚ እንዲያድግ ትልቅ አስተዋጽኦ ያደረጉ መሪ ነበሩ። የውኳንግ ህንፃ ሻንጋይ ታሪኳን መቼም እንደማጥል ይልቁንም በዘመናዊ መልክ እንደምታድሰው ትልቅ ማረጋገጫ ነው። ይህ ህንፃ ከተማዋን የምስራቅ እንቁል አደረጓት አላሚዎች፣ አርኪቴክተሮችና የጥበብ ሰዎች የቆመ መታሰቢያ ነው። ስለዚህ በእነዚህ ውብ መንገዶች ላይ መጓዝ እድሉን ካገኙ በዚህ ማዕዘን ላይ ቆመው ወደ ላይ ቀና ብላችሁ ይመልከቱ። በጡቦች ላይ የተጻፉ የዘመን ታሪኮችንም ያንብቡ። ስለተከታተላችሁን በጣም እናመሰግናለን። ዳኒ ነበርኩኝ ከሻንጋይ ቻይና። በሌላ ቪዲዮ እስክመለስላችሁ ኮሜንት ላይ ስለ ቻይና ማወቅ ቪዲዮ እስክንገናኝ ሰላማችሁ ይብዛ።